إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته يعني نبي الله موسى عليه السلام النزيان سوج سيقلاقل بدنجت نكاس يادرقو موتبت كزيام يفراسيهن كتموان لقوادرو فيتون ወደ መድየን አዞረ መድየን ሲደርስም ሁለቱን የነብዩላህ ሹዓይብ አለይሂ ሰላም ልጆች ውሃ ሊያጠጡ መተው አገኘ በቁርአንም እንዲህ ተጠቅሷል አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ولما ورد ماء مدين وجد عليه أمة من الناس يسقون ووجد من دونهم امرأتين تذودان قال ما خطبكما قالتا لا نسقي حتى يصدر الرعاء وأبونا شيخ كبير ወደ መድየንም ውሃ በመጣ ጊዜ በእርሱ ላይ ከሰዎች ጭፍሮችን መንጋዎቻቸውን የሚያጠጡ ሆነው አገኘ ከነርሱ በታችም ከውሃው መንጋዎቻቸውን የሚከለክሉን ሁለት ሴቶች አገኘ ነገራችሁ ምንድነው አላቸው እረኞቹ ሁሉ መንጋዎቻቸውን እስከሚመልሱ አናጠጣም አባታችንም ትልቅ ሽማግሌ ነው አሉት ሱረቱል ቀሰስ አንቀጽ 23 እነርሱም ከሌሎቹ አጠጪዎች ጋር እክትላጥ እንዳይኖር ብለው እነዚያ እስከሚለቁ እየጠበቁ ነበር ሙሳም ጉዳያችሁ ምንድነው ብሎ ጠየቃቸውና ሲነግሩት እርሱ አጠጣላቸው فسقى لهما ثم تولى إلى الظل فقال رب إني لما أنزلت إلي من خير فقير لولدتما تتطلعوا كزيام ودت لاو زور على ጌታዬ ሆይ እኔ ከመልካም ነገር ወደኔ ለምታደርገው ፈላጊ ነኝ አለ እነርሱም ወደ ቤታቸው ሄዱ ሙሳ ግን ከጥላ ስር ነበር ሱረቱል ቀሰስ አንቀጽ 24 ልጃገረዶቹ ያጋጠማቸውን ነገር ለአባታቸው ለነብዩላህ ሹዓይብ አለይሂ ሰላም ነገሩት ሹዓይብም አንዷን ጥሪው አላት እርሷ ስትመጣ እጅጉን ሐያ በተሞላበት ሁኔታ ነበር የተላከችበትን መልእክት ተናግራ ብቻ ነው የተመለሰችው فجاءته إحداهما تمشي على استحياء قالت إن أبي يدعوك ليجزيك أجر ما سقيت لنا فلما جاءه وقص عليه القصص قال لا تخف نجوت من القوم الظالمين كولته عندنيتم كحفرة ጋር የምትሄድ ሆና መጣችሁ አባቴ ለኛ ያጠጣህልንን ዋጋ ሊሰጥህ ይጠራሃል አለችው ወርሱ መጣና ወሬውን በርሱ ላይ በተረከለትም ጊዜ አትፍራ ከበደለኞቹ ህዝቦች ድነሃል አለው ሱረቱል ቀሰስ አንቀጽ 25 ሙሳ የውሃውን ማጠጫ ድንጋይ ለማንሳት 10 ሰው የሚያስፈልገውን ብቻውን አንስቶ አጠጥቶላቸዋል ስራው ያስደምም ነበር ነገር ግን ይህ ከመሆኑም ጋር እርሷ ምንም አላለችው በመጨረሻም የመልካም ነገር ምላሹ መልካም ነውና ሙሳ በዚያው አጋጣሚ ያችን ውለታ ስለዋለላቸው ነብዩላህ ሹዓይብም ሙሳን ከብዙ ዓመታት በኋላ አንዷን ልጁን ድሮለታል እንደውም በሐያ መታ የጠራችውን ነው ይላሉ የዛሬ ሴቶች ብትሆኑ ምን ትሉ ነበር ወንዶችስ ቀጥታ ወደ ጅንጀና የሚያመራ አይጠፋም አላህ ለሁላችንም መረጋጋትንና ሐያእን ይስጠን አላህ ይህን ታሪክ ለኛ መማሪያ ነው በቁርአን ላይ ያወረደልን እናስተንትነው እንጠቀምበት ስለዚህ እህቶች ሂጃባችሁ
ሐያአችሁን ያመላክታል። ሐያአችሁ ሒጃባችሁን ያመላክታል። ሁሉንም ተላበሱ። ከመልካም ስነ ምግባራት ውስጥ እስልምና ለሐያእ ትልቅ ቦታ ሰጥቷል። ታላቁ የአላህ መልእክተኛ ሙሐመድ ዓለይሂ ሰላቱ ወሰላም ሁሉም ሃይማኖት ስነ ምግባር አለው፣ የኢስላም ስነ ምግባር ሐያእ ነው ብለዋል። ይህ ማለት ሁሉም ሃይማኖት የራሱ የሆነ መለያ ባህሪና መታወቂያ ስነ ምግባር ያለው ሲሆን የኢስላም ሃይማኖት መታወቂያና መለያ ስነ ምግባሩ ሐያእ ነው እንደማለት ነው። በእርግጥም የሐያእን ሁለገብ የሆኑ ጥቅሞች ስናይ ሐያእ ብቻውን ራሱን የቻለ ሃይማኖት ቢባል ማጋነን አይሆንም። እናታችን እመት ዓኢሻ ረዲየላሁ ዐንሃ እንዳሉት ሐያእ የመልካም ስነ ምግባራት ሁሉ ቁንጮ ነው። ሐያእ የኢማን ውጤት ሲሆን የአላህ ነቢያትና ታላላቅ ሰዎችም ጭምር የተዋቡበት ሁሉ ነገሩ መልካም የሆነ ተፈጥሯዊ ባህሪ ነው። እውነተኛ ሐያእ አላህን ሱብሓነሁ ወተዓላ እንድንፈራና የታዘዝንበትን ነገር በአግባቡ እንድንከውን ያደርገናል። ከተከለከልናቸው ነገሮች እንድንርቅም ያደርገናል። ከተጠራጠርነው ነገር ራሳችንን እንድናቅብና እንድንቆጥብ ይይዘናል። ሐያእ የተሰጣት ነፍስ በእርግጥ ብዙ ነገር ተሰጥታለች። ሐያእ ያላት ነፍስ ኑሮዋ ሁሉ የአምላኳን ውዴታ ለማግኘት ነው። ፈጣሪዋ የማይወደውን ነገር አትሰራም። ጨዋ ናት፣ ዋልጌ አይደለችም። እርጋታ አላት፣ አትቸኩልም፣ አትንቀሸቀሽም። ስርዓት አላት፣ ልቅ አይደለችም። ዓላማ አላት፣ በደመ ነፍስ አትኖርም። ሐያእ ያላት ነፍስ ክብር ያላት ናት። በተራና በርካሽ ነገሮች አትታለልም። በመጥፎ ውሎና ቦታ ላይ አትገኝም። ለስሟ ታስባለች፣ ለክብሯም ትጨነቃለች። ከሌሎች ጋር በመግባባት ትኖራለች። የሌሎችን መብት ታከብራለች። የሐያእ ጥቅሙ ከእስከ ተብሎ ተዘርዝሮ የሚያልቅ አይደለም ወላሂ። ለዚህም ነው ሐያእ ራሱን የቻለ ሃይማኖት ነው ቢባል ማጋነን አይሆንም የምንለው። ሐያእ ማለት እርጋታ፣ ሞገስ፣ ስክነት፣ ይሉኝታ፣ ውበት፣ ስህበት ነው። ሐያእ በልብስ ብቻ አይደለም፣ በንግግርም ሐያእ አለ፣ በአሳሳቅም ሐያእ አለ፣ በአካሄድም ሐያእ አለ፣ በአቀማመጥም ሐያእ አለ፣ በአተኛኘትም ሐያእ አለ። ሐያእ የኢማን ውጤት ነው። ሐያእ መልካም ነገርን እንጂ ይዞ አይመጣም። ከእስልምና አስተምህሮ ውስጥ እጅግ ተፈላጊ ነገር ነው። ነቢያችንም ዓለይሂ ሰላቱ ወሰላም በዚሁ መልካም ባህሪ ላይ አበረታተዋል። ምክንያቱም ሐያእ ወደ መልካም ነገር ስለሚገፋፋና ሰዎችንም መጥፎ ነገር ከመስራት የሚከለክል በመሆኑ ነው። ሐያእ አንድ ሰው አስቀያሚ ነገር እንዳይሰራ ያግደዋል። ከሚያስነውረውና በአላህ ሱብሓነሁ ወተዓላ ሆነ በሰዎች ዘንድ ከሚያስወቅሰው ነገርም ይጠብቀዋል። ሐያእ በእርግጥም ውጤቱ መልካም የሆነ ምርጥ ስነ ምግባር ስለመሆኑ አያጠራጥርም። ሐያእ የአላህ ሱብሓነሁ ወተዓላ ፍራቻ መገለጫ ነውና አንድ ሰው መጥፎ ነገር ለመስራት አስቦ የተነሳ እንደሆነ ከድርጊቱ ሊያቆመው የሚችለው ሐያእ ብቻ ነው። ለምሳሌ አንድ ሰው ለበደለው ሰው ወዲያውኑ በተመሳሳዩ አሊያም በባሰ መልኩ ምላሽ እንዳይሰጥ የሚከለክለው ሐያእ ነው። አንድ ሰው በለመነው ጊዜም ለመርዳት ወደ ኋላ እንዳይልና እንዳያመነታ የሚከለክለው ሐያእ ነው። አንድ ሰው በአንድ ስብስብ ውስጥ ተቀምጦ እያለ በማይመለከተው ነገር ገብቶ እንዳያወራ የሚያግደውም ሐያእ ነው። ምላስንም
በዘፈቀደ ከመልቀቅ የሚከለክልና ጥንቃቄን ወደ መምረጥ የሚያነሳሳ ሐያ ነው። ዑለማዎች እንዲህ ብለዋል። ሐያ ማለት ሐያት ወይም ሕይወት ከሚለው ቃል የተወሰደ ነው። የልብ ሕያውነት ከፍ ባለ ቁጥር የሐያ ባህሪም ከፍ ይላል። የሐያ ማነስ ወይም ሙሉ በሙሉ መጥፋት የልብ አልያም የመንፈስ መሞት ምልክት ነው። ራሳችንን እንገምገም። እኛስ በርግጥ ሐያ አለን? ሐያ ማድረግ ካለብን ነገሮች ሁሉ ሐያ እናደርጋለን? ሐያ አለን ካለን መጠኑ ምን ያህል ነው? ከሌለንስ ሐያ ያስፈልገናል ወይስ ቢቀርም ምንም የማይጎዳ ባህሪ ነው? አንዳንድ ወላጆች የልጃቸውን መልካም ባህሪ ሲገልጹ የኔ ልጅ ቁጥብ ናት ይላሉ። ቁጥብ ስንል ለማንኛውም ነገር ከተገቢው በላይ ቦታ አለመስጠት ማለታችን ነው። በኢስላማዊ አስተምህሮ ቁጥብ ለሚለው ቃል የተሻለ የሚቀርበው ሐያ የሚለው የዓረብኛ ቃል ነው። ብዙዎች ሐያእን እፍረት ሲሉ ይተረጉሙታል። ይሁን እንጂ ሐያ ሰፊ ትርጉም ያለው ከመሆኑ አንፃር ሁለቱንም ትርጉሞች አጣምሮ ሊይዝ ይችላል። ሐያ የመልካም ባህሪ መገለጫና የኢማን መመዘኛም ጭምር ነው። ልጆች ውስጣዊ ውበት እንዲኖራቸው ከሚያስችሉ መገለጫዎች ውስጥም አንዱ ሐያ ነው። ሐያ በአነጋገራችን፣ በአለባበሳችን፣ በአመጋገባችን እንዲሁም በሁሉም የዕለት ተዕለት እንቅስቃሴዎቻችንን ውስጥ የሚንጸባረቅ ክብራችንንና ዲናችንን የሚያስጠብቅ ቁጥብነት በሚል ገለጻ ሊጠቃለል ይችላል። ታዲያ በፍጡራን ዘንድ እውነተኛ ክብርን ከማግኘት የበለጠ ምን ውበት ይኖራል? የምንናገረው ንግግር አዋቂነታችንን እንጂ ጎዶሎነታችንን የማያንጸባርቅ፣ አለባበሳችን ሸሪዓው የተከተለ፣ አመጋገባችንም ሆነ ሌላው ተግባራችን መጥፎ ግምት የማያሰጠን ይልቁንም የሚያስከብረን ሆኖ ሲገኝ እውነተኛ ውበትን አንላበስምን? ረሱል ዓለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ላይ ስለ ሐያ እንዲህ ማለታቸው ተወስቷል። እምነት 70 የሚሆኑ ቅርንጫፎች ሲኖሩት ከነዚያ ውስጡ አንዱ ሐያ ነው። ይህ የሚያሳየው ሐያ የኢማን አንድ አካል እንደሆነ ነው። በሌላ ሐዲታቸው ደግሞ ሐያ ከሌለህ ያሻህን ሥራ የሚል እናገኛለን። ሐያ ከሌለህ ኢማንህ ተገፏልና ስርቆት፣ በደል፣ ውሸትና የመሳሰሉትን ወንጀሎች የመስራት አቋም ላይ ነህ እንደማለት ነው። አላህ ይጠብቀን። ሰዎች ራሳቸው ጠንቅቀው የማያውቁትን ነገር ለሌሎች ማስተማርም ሆነ አርአያ መሆን አይችሉም። ስለ ሐያ ሙሉ ግንዛቤ ሳይኖረን ልጆቻችንን ልናስተምር አንችልም። በመሆኑም የሐያ መገለጫዎችን አስመልክቶ በቤተሰባችን አባላት መካከል ስምምነት ሊኖር ይገባል። በአለባበስ፣ በአነጋገር፣ እንግዳ ፊት በምናደርጋቸው ተግባራት ወዘተ የቤተሰባችን አባላት በሙሉ ተመሳሳይ ግንዛቤ ሊኖራቸው ይገባል። ተመሳሳይ ግንዛቤ ከሌለን አንዳችን ከሌላችን ጋር የተጣረሰ ተግባር ስለምንፈጽም ልጆቻችንን ግራ እናጋባቸዋለን። ስለዚህ በቅድሚያ የሐያ መገለጫዎች ላይ መግባባት ይኖርብናል። ልጆች ላይ መቅረጽ የምንፈልገውን ባህሪ በተቻለ መጠን ገና በልጅነታቸው መጀመር አስፈላጊ ነው።
ልጆች ያደጉበትን ባህሪ መልቀቅ ስለሚከብዳቸው መልካም ባህሪያትን በጊዜ ማስለመድ ይገባል። ወላጆች ካንደበታቸው ለሚወጡ ቃላት ሰዎችን ሳይሆን አላህን ፈርተው የሚጠነቀቁ ከሆነና ልጆቻቸው ገና አፍ ሲፈቱ መልካም ንግግር እንዲለማመዱ ካደረጉ የንግግር ሐያእን በልጆቻቸው ውስጥ ማስረጽ ይችላሉ። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.